ልጁን ላስወርደው ነው። እኔ በጣም ብዙ ጊዜ አስቤያለሁ ይሄንን ነገር ምንድን ማድረግ እንዳለብኝ፣ ግን ገብቶሃል? ከባድ ነው ልጄ ነገሮችን መላባት ያረገሽው ለልጅ ገባሽ አይደል? ልጅ አንድ ነገር የማድረግ ምንም መብት የለሽም። ተረዳሽ? ልጅ አንድ ነገር ለማድረግ መሞከር አለበት። ከዚህ በኋላ ድጋሚ ወደ ጭንቅላትሽ ካሰብሽው ምን አይነት ሰው እንደሆነ ታውቂያለሽ። እሺ አታውቂም ነው። እሺ በቃ ስለማታውቂ ነው። እሺ እንዳታስቢ እንዳታስቢ ደግመሽ ይቺን ቃል ካብሽ አትወጫትም። አሳይሻለሁ ዳኒ እሱን ብዬ ደስታና በውጣ ውረድ ታምኜለት የኔ ያልኩት መርጧል እሱን መንገድ እያሰብኩት ችያልችልም ሌላ ሰው መልመድ ፍቅሩን በልክ ሲጀመር ማለት ነው። አሁን አንተ ራሱ በዚህ ምክንያት ይሄን ነገር እያወቅህ አሁን ለዳኒ ያለ መንገር ማለት በጣም ነው ሲጀመር ምን አይነት አስተሳሰብ ይዛችሁ እንደመጣችሁ አላውቅም። ይሄ ቪዲዮ ላይ ነው ማለቴ የእንትን የማይታመን እንትን ይዛችሁ መምጣት ራሱ ልጁን ላስወረደው ነው ማለት በጣም ነውር ነው። እንደዚህ ራሱ አይባልም ላፋችሁ ራሱ ማለት ነው። ለምንድን ነው ማወቅ የሌለበት? ባለ ጉዳዩ እሱ እንዴ ለቋርሎ ምን እኮ ከዚህ ጋር የሚያነካካኝ ነገር እኮ የለም። አረ ኤርሚ ሁሌ ራስን ነፃ ለማውጣት አትሞክር። እንዴት ነው እዚህ ጋር እንደዚህ የምታደርገው? አልገባኝም። ባለቤት እያደረግሽኝ ነው። ባለቤት እያደረኩ አይደለም። ይሄን ነገር ለዳኒ መንገር አለብኝ ግዴታ ነው። ለምን ይነግረዋል ነው እያልኩሽ ያለው። ጓደኛው ነው ነገር ለምንድን ነው የምትሆነ እያለው እኔ ሚስቱ ያለው ለምንድን ነው እሱ ከሷ መስማት የለበትም። ሲጀመር እሱ አይነገረውም ነው ያለው። ተናገር አትበይ። አይነገረውም ስላለኝ ነው። አሁን ይኸውልሽ ይሄ ነገር እኮ እንኳን ለእሱ አይደለም እሷ ራሱ ለራሷ ደግማ መናገርም የለባትም። ገባሽ? እንደዚህ የሚሆን ነገር አይደለም። አሁን የሚደርሰው ውሳኔ ነው እያለች ያለችው እንጂ የሚነገር ነገር እኮ አይደለም። ይሄ በጣም አሳፋሪ ነገር ነው። እኔ ምን ብዬ ነው የምነግረው? አሁን ባለቤቱ ሌላ ሆኖ እኔ ጭራሽ ቀማኛ ነው እንዴ? ቀማኝን አልገባኝም። አንተ ግን የሆነ ያሰብከው ነገር አለ መሰለኝ። አልገባኝም። ኖ አንቺን አላዋራው ኤርሚ። እኔ የማላውቀው ነገር አለ እዚህ ውስጥ የማናውቀው ነገር አለ። ምን አልገባኝ። ሌላ ነገር እያወይልሽ መስመሩ ሌላ ነገር እያስገባኝ ምንም ያስገባውት ነገር የለም። ሁላውን ነው እየነገርኩህ ያለው። ምንም ነገር የለውም እንዴ? በጣም ነው የሚደብረው። እግዚአብሔር ምንም ነገር ችግር የለውም። እኔ እኮ ቀጥሬያለሁ ዳኒ እና ብዬዋለሁ እኮ። ግን አሁን አንቺ ምንድን ነው እያልሻለሽ? እያልኩ ያለሁት ምንድን ነው ለዳኒ የሚነገርበት መንገድ ትክክል አይደለም። መነገር አለበት፣ ማወቅ አለበት። የምንነግርበት መንገድ ግን በትክክለኛው መንገድ ነው መንገድ አለበት። እንዴት ብዬ ነው ልጄ ላስወርድ ነው ብዬ የሚነግረው? ተመስገን አምላክ አሜን። አንድ ነገር ልንገራችሁ እዚህ ጋር ይሄ ልጅ የአንቺ ብቻ አይደለም የዳኒም ልጅ ነው። አልገባኝም። ለምን እና ለአባቱ ሌላ ነው አንቺ አባቱም አለ ሌላ ቢሆን ምን እኔ እዚህ ሁሉ ጉድ ውስጥ አስገባኝ እና ስለዚህ ብቻሽን የመወሰን መብት አለሽ? አለኛው ኃላፊነት የሚወስድ ሰው ስላልሆነ ስማም። ስለዚህ እኛ እኮ እዚህ መገኘት የለብንም። እንደዚህ ጭርስርስ ካረግሽ እኮ እዚህ ተባላለው እኮ እሱ እኮ የኔ ጋር ለብሬ ኮነች ማተቀበይ እንትላለሁ አርለ በእውነት እንዴ እንደ ሰው አስቢ። አላውቅም ምን ሜሪ ይሄን ሳርግ እኮ እኔ ደስ ብሎኝ ወይ ምቾት ላይ ሆኜ ምናምን አይደለም። ልጄን ማጣቴ ሌላ ህመም ነው። ከዛ ደግሞ ይሄን በማድረጌ እኔ ራሴ ላይ ራሱ ማመጣው ችግር አለ። ሞት ሁሉ እኮ አለ። ሞት ሁሉ አለ ትላለች እንዴ? ሲጀመር አንቺ ሮጠሽ አልጋ ላይ መንጠልጠል የለብሽም ነበር። ሲቀጥል ደግሞ እዚህ ጋር ልጅ ለወርደው ነው ብላችሁ ማንጣት የለባችሁም። ምክንያቱም እዚህ ጋር አንድ ልጅ ሲረገዝ ልጅ የእግዚአብሔር ስጦታ ነው። ሲያውሽ አለባበሽ ያማረ እንትን ያለ ነው። ደግሞ አንድ ልጅ ማሳደግ ገና ለወንድ ብለሽ እሱ የኔ ካልሆነ እሱ ልጅ አልይዝም እንደማለት እኮ ነው። አንደኛ ኃጢአት መግባን ነው። ሁለተኛ አረርስማ ሻውማው እየመጣ ስለሆነ በቃ የሆነ ቀለል አድርጊና በሆነ ወይ በአሪፍ መንገድ እናውራ። እኔ አላውቅም ብቻ ምን እየተፈጠረ እንደሆነ ልጄ ደህና ነው። እኛ ምንም ብንሆን ችግር የለውም። እኔ ማስተካከል ያለብኝ ነገር ማድረግ ማስተካከል ይችላል። ልጅ ግን ምንም ነገር በጊዜ ሂደት ነገሮች እናስተካክላለን። በአንድ ጀንበር ነገሮች እንዳስተካክል አጠብቂ። በቃ እሱ ደህና ከሆነ ችግር የለውም። እሱ ደህና ከሆነ የእኛ መረበሽ የእኛ ምን መሆን ችግር የለውም። እኛ ትልልቅ ልጆች ነን እና የምናደርገውን ነገር አውቀንም ባለማወቅም ልናደርግ እንችላለን። ነገር ግን ምንም ነፍስ የማያውቅ ልጅ ነገሮች እንደዛ
ግን ምንድነው መሰለህ ዳኒ፣ ይሄ ማሰብ ያለብህ እኔ አንድ ነገር ሰው ልጄ በእኔ በኩል ይጎዳል። ይሄንን ማሰብ አለብህ። ብቻውን አይደለም ያለው ከኔ ነው ጋር ነው የተሳሰረው። ስለዚህ የመጣበትን ሀሳብ ንገሪው። ለምንድን ነው ልቡን እንትን የምታረጊው? ትክክለኛ ለእኛ ያልሽንን ነገር ለሱ ልነግረው እኮ ነው ሜሮ። ምን ነው በጣም ቻኮል ሲጀመር ኦልሬዲ እኛን ጠርተሽ እንደነገርሽ እና እኛን ሰርፕራይዝ እንዳረግሽን እሱን ንገሪው። ልነግረው እኮ ነው ሜሪ እኮ ንገሪው። እኔ እኮ ሰርፕራይዝ አልመሰለኝም። የሆነ ችግር ተፈጥሮ ምናምን ያን ችግር ድጋሚ ሌላ ችግር የተፈጠረ መሰለኝ። ወይ በዛ ችግር ላይ ልናወራ እንጂ ሰርፕራይዝ ማለት ላማክር ሳይሆን የሆነ ነገር ልነግር ነው ዳኒ። በቃ እኔ በጣም እስካሁን ቀልድ አሁን ተውትና ይኸውልሽ፣ አሁን የነገርሽን ነገር ከእኛ ይልቅ በደንብ መስማትና መወሰን ያለበት እሱ እና በደንብ አስረጅ። ከዛ በኋላ እኛም እንቀልዳለን። እሱ የሚቀልድ ከሆነ እኛ ስለሰማን ነው፣ እኛ ስለነበረን ነው። ስለዚህ አሁን ፍራንክ እያደረጋችሁ አልገባኝም። ኧረ እግዚአብሔርን አይደለም ዳኒ፣ በእውነት ምን ተፈጥሮ ነው በአንድ ጀንበር እንደዚህ እንትን ንገሪኝ። ችግር አለ እሱ ዳኒ? ልጁን ላስወጣው አስበል ማለት ላስወርደው። ይሄን የሰማነው እንትን ያለችው አልገባኝም። ምንድን ነው ልጁን ላስወርደው ነው። እኔ በጣም ብዙ ጊዜ አስቤያለሁ ይሄንን ነገር ምንድን ማድረግ እንዳለብኝ፣ ግን ገብቶሃል? ከባድ ነው ልጄ ነገሮችን ያላባት ተረጋጋ። ቆይ ልጄን ላስወርደው ነው። ልጄን አትበይልሽ። ከዚህ በፊት ደጋግሜ ነግሬሻለሁ። ልጃችን እያልሽ ነው ዳኒ። ልጃችን ለማለት እኮ ኃላፊነት ሊሰማ ይገባል አይደለ? ከአንቺም ከጽጌም ጋር ነው መሆን የምፈልገው እያልክ ለልጄ ነገር ምን ብዬ ነው የምነግረው? አባት ሁለት ሚስት ነው ያለው ነው የምለው። እስቲ ይሄንን አስረዳኝ። ስለ ጽጌ ስለ አንቺ አይደለም፣ ነፍስ ለማጠፋት ነው እያወራሽ እኮ። ምን ማለት ነው? ልጄን ላስወርደው ነው ማለት? ልጄ በወልደውም ጭንቅላቱ ግን ተጎድቶ እንዲያድግ አልፈልግም። አባቱ ሁለት ሚስት እንዴት ነው የማይጎዳው? እንዴት ነው የማይጎዳው? አሁን የተናገርሽውን ነገር ደግሞሽ ካፍሽን ታጥሩ እናገረዋለሁ። ማስወርደው ምን ነኝ? ያረገዝኩትም እኮ እኔ ነኝ። አንቺ ማን ውስጥ አትጋቢ። ምን ሆነሽ ነው? እሺ እንዴ ለተጋብቻ አይደለም ዳኒ። ምን ሆነ መሰለህ፣ አሁን አንተም ውሳኔ ላይ ልትወስን አልቻልክም ነው የእሱ ሀሳብ። ልንገርህ ለአግባባችሁና ምንም ማግባብ ያስፈልግ ወይ ልጅ ስላለው ገባሽ አይደለ? ልጄን ስለያሽው ያየሽው ማንነትና የኔን ማንነት አታውቂው። ተረዳሽ? አላወቅሽው መሰለኝ ማንነቴ። ትሰሚኛለሽ? አይደለም ልጄንም ማስወረድ ይቀርና ማለት ነው ያሰብሽው ራሱ እኔ እቃ ነኝ፣ አንተ ግን ልጅህን ትፈልጋለህ። እንደዛ ነው እያልክ ያለው? ስርዓት አይደለም። እንደዛ ነው እንጂ ሻውሪ አንቺ ምን ያህል እኔ እኮ ተረጋጋ። እኔ ያልገባኝ ነገር አሁን ይሄ ልጅ እንደዚህ ራሱ አስበሽ ብትወጂው ይሄ ነገ አንቺ ብታጠፊው ራሱ ብትደብቂው ራሱ ነገ ላይ እንደዚህኛው የምንለቀው ልጅሽ ምን ብሎ ነው የሚያስብሽ? አንቺ እኮ ሳትፈልጊ ነው የወለድሽኝ ነው የሚልሽ። ኧረ በስመ አብ። ኦኬ ብሎ ስቆ እንዲቀበልሽ ነው እንደፈለግሽ። እንደዛ ሳይሆን ግን የሆነ ያለው እኔ በአማርኛ ስላወራሁት ነው ሜሪ። እኔ እርጉዝ ስለሆንኩኝ ማንም እንዲጨቁረኝ ምናምን አልፈልግም። እኛ እኮ እየጨቆርን ያላደረኩሽ ሰሚኛለሽ። እርጉዝ ስለሆንሽ ምንም ያላደረኩሽ። ምን ልታደርገኝ ነው? እንደዚህ አይነት ቃል ካፍሽ ሲወጣ ማለት ነው። አንተ እንኳን ሁለት ሚስት ነው የምፈልገው ከአንቺም ጋር ከጽጌም ጋር። እኔ እንኳን በልጄ ምክንያት ነው የተፈለግኩት። እንደዛ ስትል አንተ እንኳን አታፍርም ወይ? ምን ስለሆንክ ነው አንተ ማታሳፍረው? ለምን ሲባል ሁለት ሚስት አንድ ላይ በያዝ አያዛፍርም? እንደዛ ነው። ትሰሚኛለሽ? አሁንም ምንም ነገር ብትይ ማለት ነው ታግሼ ነው የማወራሽ። ገባሽ አይደለ? አሁን የፈለግሽውን ነገር ብትይ እርጉዝ ስለሆንሽ ልጅ ስለያዝሽ ማለት ነው እንደ እንቁላል ይዝሻለሁ። ያ ማለት ሰው የሚከበረው በሰውነቱ ነው። አላከብርሽም በሰውነትሽ። ልጅ ስለያዝሽ ነው የማከብርሽ። ስርዓት ይኑርሽ። ገባሽ? እንደዚህ ትናገሪኝ አይነት ሰው አይደለሁም። እሺ ዳኒ፣ አንተ እኔ እንደዚህ የምታደርገኝ ሰው አይደለሁም እኮ። ተረጋጊ። የምትጀርብብኝ ምናምን አይነት ሰው አይደለሁም። የተናገርሽኝ እኮ ልጄን ወልጄ ላሳድግ ነው አይደለም እያልሽኝ ያለሽው። ስርዓት ይኑርሽ። ስማ ዳኒ፣ አንተ ተረጋጋ። ይኸውልህ አሁን ይሄንን የእሷን ሀሳብ ማንም አይደግፈውም እኮ፣ ግን አንተ ይኸውልህ እሷ እንድጠነክር እያደረካት ነው። ስላረከሽ እንጂ አልፈልግሽም እያልካት እኮ እንድጠነክር ማለት ነው። ልጄን ስለያዝሽ እንጂ አልፈልግሽም የባሰ ጭካኔ ውስጥ ያስገባል። እንደዛ ነው ያልከኝ። እኛ እኮ በትክክል አማርኛ ስለምናወራው ነው። ሽም ጠላሽም አርገሰኝሽልኛል፣ ትወጃታለሽ። ገባሽ? ወደድሽም ጠላሽም ደፋር ገባሽ? አረ ወልደሽ ሰተሽ የፈለግሽበት መሄድ ትችያለሽ። ልጄን ግን አንድ ነገር አታደርጊ። አንድ ነገር አታደርጊ። ስሚኝ፣ መውለድ እኮ እዚህ ጋ ዳኒም ራሱ
ወደሽ ነው ያረገሽልኝ፣ ወልደሽ ትሰጭኛለሽ። ኧረ በስመ አብ! ምን አይነት አነጋገር ነው? እዚህ ጋር የሚናገረው ነገር በጣም ነውር ነው። በቃ ይሆናል አይደለ? በአሁኑ ጊዜ ምን አይነት ኧረ በስመ አብ! አንተ ኢሹ አይደለም ባይዘው መውለድ ለሱ ኢሹ አይደለም። እንደዚህ የምትይበት መንገድ ራሱ አንደኛ እሱን ወደ ሌላ ነገር የሚገፋፋ ነገር አትናገሪ። እኛም ቢሆን እኮ አንቺ እንዲጫንሽ ወይም እንዲጨቁንሽ አንፈልግም ነው እንጂ ሜሪ አሁን የሁለታችሁ የሚወዳችሁ እልህ ውስጥ ነው እየተጋባችሁ። ጽጌና ኤፍሱን እንፈልጋለሁ ሲል እኮ አንቺ ምንም አላልሽም ሜሪ። እኔ በሆነስ በእስቲ እኔ በትክክል አማርኛ ስላወራሁት ነው እንጂ እኮ የዳኒ እኮ በጣም አጸያፊ ተግባር እኮ ነው እየሰራ ያለው። ግን ገብተዋል። ጽጌ መቅረት ትችላላችሁ። ገባሽ አይደል? ልጄ ቀልድ አላውቅም። ተረዳሽ? ዛሬ ደግሞ እንደዚያ ልጄ ቀልድ አላውቅም። ነገ ደግሞ ሌላ ቋንቋ ትቀይራለህ። ሌላ ቋንቋ አልቀይርም። አንተ እንደዚህ ነህ። አንተ እንደዚህ ነህ። እኔ አምኜህ ነበር የመጣሁት። አምኜህ ብዙ ነገሬን አሳልፌ ሰጥቻለሁ። ዛሬ ግን ተምሬያለሁ። ገብተዋል። ስለዚህ ልጄ ያለ እናትም ያለ አባት እሺ፣ ልጃችን የ5 ደቂቃ ስህተት ነው። ስህተት ነው። ተሳስቼ ነው ያረገዝኩት። ብቻሽን አይደለም ያረገዝሽው። በጣም ምንም ማድረግ አልቻልኩም እንጂ ምንም ላደርግሽ አልቻልኩም። ዳኒ ልትፈታተኝ አንተ ተናደህ የምታወራቸው ቃላቶች ይኸውልህ በኋላ ላይ ዋጋ እያስከፈሉ ነው። በቃ ዳኒ ተረጋጋ። የምሬ ነው። አሁን ከተናገርሽው በላይ ዋጋ የሚያስከፍልኝ ነገር ምን ልጄን አስወርዳለሁ በማለቴ አንተ እንኳን ጽጌና ኤፍሱን አንድ ላይ ነው የምፈልገው ስትል እኔ እንኳን ሆይ ሆይ አላልኩም። ሲጀመር እኮ አሁን መንፈሱ ወደ ሌላ ነገር አትቀይሩት። ምንም መንፈሱ ወደ ሌላ ነገር እየቀየርኩት አይደለም። አሁን ሶሉሽን ነው የሚያስፈልገን። ሶሉሽን እኮ የተናገርኩት ለሶሉሽን ነው የመጣችሁት። አንድና አንድ ሶሉሽን ነው እንጂ ትወጂዋለሽ። ገባሻ? ወደድሽም ጠላሽም ትወጂዋለሽ። አንተ ለምን ታስወልደ? አንድ ነገር ለማድረግ ብትሞክሪ ከኔን ያረገሽው እንዳስወልድሻል። አንድ ነገር ለማድረግ ብትሞክሪ ማለት ነው ማንዱን ካሰይሻለሁ። አንተ የሚያሳስብ ስለመወለድ ስላለም እኔ ደግሞ የልጄ ፊውቸር ያሳስበኛል። ገብቶሃል? ነገ ልጄ ቆሞ ሲሄድ ሳይኮ እንዲበላ አልፈልግም። ለምንድን ሳይኮ የሚበላው? በአንተ ስራ ጀመር ማለት ነው። ማድረግ የለብሽም እንደዚህ። አሁን ማለት ራሱ ሳይኮ እንዳይበላ ማለት የለብሽም። እንዴት ነው ማለት ነው? ለልጅሽ ጥሩ ነገር ጥብቅና ምትቆቢው ለዳኒ ግን ሜሪ ኖርማል ነሽ? በጣም እየከነከነሽ ነው። እኔ ጥብቅና መከንከን ሳይሆን አንዳንዴ እውነታውንና ሀሰታውን የሆነ ነገር ቢሆን ቆምለታለሁ። ዳኒ እኔ ባዳ ስለሆንኩኝ ኧረ እኔ አልወጣኝም። ለአንቺ ቆሜ ረጅም ጊዜ ኧረ እባክሽ መቆም የነበረብሽ አሁን እኮ ነው ሜሪ። እንደ ሴት ጉዳይ ሊያሳስብሽ ይገባ ነበር። እኔ እንደ ሴት እኮ ውለጂ እያልኩ ነው። አስወርጂ ብዬ ሚዲያ ላይ እንዴት ነው የምመጣልሽ? እንዴት እኔ ለማስወረድ በጣም ብዙ ስቃዮችን አይቼ ነው እኮ ያንን ስቃዮች በለን እንቅረፍ የሚለውን ነው እንጂ እኔ ላረግ የምችል የሚቀረፍ ነገር ካለ እኮ እኔም ዛሬም ዝግጁ ነኝ እኮ ልጄን ለመውለድ። ግን የሚቀረፍ ጉዳይ አይደለም ነው እያልኩሻል። አይፎ አይደለም አንቺ አሁን ይልሽ አይፎ ረጋ ማለት ያለብሽ ይሄ ነገር ከምንም ነገር መጀመሪያ አስቀድመሽ ማየት የለብሽም፣ ማሰብ የለብሽም። ለማቆላመጥ እሱም አንተም እሷን እልህ ውስጥ አታስገባት። እልህ ውስጥ ባስገባት ቁጥር እልህ ውስጥ ባስገባት እሷም ወደ ውሳኔ ነው የምትሄደው። የእሷ ውሳኔ ትክክል አይደለም። ስለ ሰማይ የበደህ እንዴ? ስሟ ኤፍሱን ነው እና እሺ ኤፍሱን አቆላመጥ እኔ እንኳን አላውቅም። ምን አንተ ተበልክቶ እንድታረግ እሷ አይመለከትም። ማንም ሰው ከመሬት ተነስቶ ሁሉም ሰው ዳኒ ነው የሚለው። እኔ ለምን ዳኒ አላልኩትም አላልኩም። ስለ ሁለታቸው አይመለከተኝም። ስለ ልጄ ግን ያገባኛል። ተረዳሽ? ነው ማለት ነው እንዴ? አቆላመጠኝ እንዴ? ልጁ ጤነኛ ነው? ዳኒ ያለች የጠራች ነው። አሁን ምን የሆነ ነገር አለ ማለት ነው። ይሄን ሀሳብ ራሱ ልታመጣው ታለች። ምናልባት እኮ ብዙ አድቫይስ ልታደርጋት ትችላለህ። ነገሮች ላይ አብረሃት ነበር ካለ ብዙ ነገሮች ላይ አብረሃት ነበር። ዳኒ የሚቆጨው ነገር አታውቅም። እንዲህ ነው እንግዲህ ልጁ። አንቺ ረፊ ከዚህ በላይ አፍሽን አትክፈች። አፌን አልከፈትም። በቃ ነገር ላይ ማለት ነው ትዕግስት የተፈታተነው እንዳንቺ አይደለም። እሱ እንዳንቺ ዳኒ እኔም እኮ አላልኩም። አንተ እኔ እኮ በጣም ብዙ ነገር ነው አሳልፌ የሰጠው ዳኒ ግን ገብቶሃል። ስለዚህ ዛሬ ልጄን ትነጥቂኛለሽ። ሁሉ ነገር አሳልፌ የሰጠሽ እና ከዛ ልጄን ልነጥቂ ነው አታደርጊም። አሁን እኮ እንደዛ አይደል? ኧረ ኤፍሱን ተረጋጊ በእግዚአብሔር። ወደ መፍትሄ ግቡ። መፍትሄው ምንድን ነው? ቃል ጥያቄ ልጠይቅሽ። እዚህ ጋር የመጣ እንዳኔ የመጣው ልጅ ለማስወረድ ከሆነ ለምን ዳኒን ጠራችሁ? ለምን እዛው አላስወረድሽ? ለምን መጣሽ? ሜሪ የምን ማስወረድ ነው? ታዲያ ምንድን ነው እንደዛ? እኮ ነው እኮ ነው። አሁን ግራ ገባኝ። ምንድን ነው የምትፈልጉት? አልገባኝም። አሁን ሜሪ አሁን ይኸውልሽ ማድረግ ያለብን ነው እነዚህ ሁለት ልጆች ሊግባቡ ራሱ አልፈልግም። ገባሽ? አይግባቡ። ኧረ ኤርሚ ሰለቻት። ሁለቱም እልህ ነው እየተጋቡ ያሉት። አንቺ ለምን ጠራሽ ኤርሚ? ለምን ተጠራራ? ለምን መጣ? እዚህ ጋር ለመፍትሄ ነው አይደል? አንቺ ብቻሽን የሚመጣ መፍትሄ ካለ የሚመጣ መፍትሄ ከሌለ አንቺ እኛ ጋር መደዋወል አልነበረብሽም። በራስሽ ምንም ነገር መጨረስ ነበረብሽ። ለእሱም መንገር አይጠበቅብሽም ነበር። የዛኔ አንቺ ናትሽ ወልዳሻለች። የኔ ልጅ አንድ ነገር ያደረግሽለት ተረዳሽኝ አይደለ? በፍቅር መያዜ አንቺን በፍቅር መያዜ ስለ ፍቅር እያወራ ነው ዳኒ። ስለ ፍቅር ታወራለህ አንተ? ፍቅር
ነገር ምንድን ነው? አታውቀውም እኮ የምታፈቅረው ጽጌን ነው ያረገዘችን ለኤፍሱን ስለሆነ ምናምን ይቀራል። እኔም ህይወት አለኝ፣ ህይወት ያስፈልገኛል። ህይወትሽን ትኖሪያለሽ። መጀመሪያ ልጅ ከሰጠሽ በኋላ የፈለግሽው ህይወት ነው። ኧረ እባክሽ እኔ ነኝ አምጬ የምወልደው። ስለ ልጄ እጨነቃለሁ። ስለ ፊውቸሩ ይመለከተኛል። ገብቷል? ነገ አንተ ሌላ ሴት ታገባለህ ምናምን እና እኔ ጋር እዚህ ጋር ፊውቸር የምትይው መጀመሪያ እኮ አንቺ ስለ ፊውቸር ሳይሆን መጨነቅ ያለብሽ። አንዳንድ ሰው ግን አሁን ይሄ ነገር ይሄ ልጅ ቢወለድ ይሄን ቪዲዮ ያዋል እኮ እንደው ዳኒ እንኳን ተስማምቶ ከልጅ አይበልጥም አንቺ ጋር አብሬሽ እኖራለሁ ቢል አንቺ እኮ ለአባቴ ስለተውሽ ልታወጪ ወስነሻል ብሎ ነገ እንደሚጠላሽ እርግጠኛ ነኝ። አንዳንድ ሴት የሚሰሩት ግን አታውቁትም ማለት ነው። በፈጣሪ ባላችሁ በልንገር እርሱ ያረገሽው የኔ ልጅ ነው። ገባሽ አይደለም? ልጅ አንድ ነገር የማድረግ ምንም መብት የለሽም። ተረዳሽ? ልጅ አንድ ነገር ለማድረግ መሞከር አይደለም ከዚህ በኋላ ድጋሚ ወደ ጭንቅላትሽ ካሰብሽው ምን አይነት ሰው እንደሆነ እሺ፣ አታውቂ ነው። እሺ በቃ ስለማታውቂ ነው። እሺ እንዳታስቢ እንዳታስቢ ማመጣውን አሳይካለሁ። ግን እኔ ልጄ ላይ የምጨክን ሰው አይደለም። ብጨክን እንኳን በአንተ አልጨክንም። ደግመሽ ይቺን ቃል ካብሻ ተውጫት አሳይሻለሁ። ዳኒ እንግዲህ በነገራችን ላይ ማለት ነው እነዚህኞቹ መጀመሪያ ላይ እንዳጨበጨቡ ናቸው። ራሱ ይሄ ለትውልድ ራሱ የሚመከር ነው ብዬ አላስብም። ምክንያቱም ልጁን ላስወረደው ነው። ኧረ በጣም ነውር ነው። እግዚአብሔርን ነውር ነው። በጣም ነውር ነው። አስጸያፊ ነገር ነው። እና እንደዚህ አይነት ነገር አይባልም። የሚባልና የማይባል ነገር ለይ እና እዚህ ጋር ደግሞ ዳኒ ልጄን ምናምን ትላለ እሷን ሳትፈልግ መጀመሪያ በነገራችን ላይ አንድ ነገር የምነግራችሁ ነገር እኛ ሴቶች ነን መጠንቀቅ ያለብን። አንደኛ ነገር መጀመሪያ ትቷችሁ እንደገና የሆነ ወድሻለሁ እፈልግሻለሁ የሚልወድ መጀመሪያ አብራችሁ ላይፍ አሳልፋችሁ ከዛ ተታትተዋችሁ ብዙ አመት ቆይታችሁ እንደገና ተመልሶ እናንተን የሚፈልጉት ይሄ ለእናንተ አይሆንም። የሆነ ነገር ገጥሞት ያን ነገር ለመርሻ ነው የሚያደርጋችሁ። ሲቀጥል ደግሞ ወዳችሁ ፈቅዳችሁ ታረጋችሁ በኋላ ካረገዛችሁ በኋላ ልናስወርደው ነው እናስወርዳለን። ኧረ እናንተ ፈጣሪያችሁን ፍሩ። ስማ እንደዚህ አይነት ነገር የማያስተምር ነገር ኢቭን ራሱ ብትወጁ ይሄ ላፍሽ ራሱ ያወራሽው ወሬ ዋጋ ያስከፍልሻል። ይብሱ እውነት ነገ ልጅሽ ይጠይቅሻል። ይሄ ቪዲዮ እንደዚህ ብለሽ ብቻ በጣም ያሳዝናል። የምሬን ነው የምላችሁ።